ከሚቀጥለው ቅዳሜ ጀምረን ሁለተኛውን የተማሪዎች ስፖርት ሊግ ውድድርና የመምህራን ዓመታዊ ስፖርት ውድድርን እናስጀምራለን። ይህ መርሃ ግብር በተለይ በአዲሱ የተማሪዎች የስፖርት ሊግ ውድድር መመሪያና አደረጃጀት መሰረት መልሰን ካደራጀነው በኋላ ለሁለተኛ ጊዜ የሚካሄድ መርሃ ግብር ነው። ስፖርታዊ ውድድሩ አጠቃላይ ከተማ አቀፍ በሆነ መልኩ ሁሉም ክፍለ ከተሞች፣ ሁሉም ትምህርት ቤቶች የሚሳተፉበት ይሆናል። በአንደኛ ደረጃ፣ በሁለተኛ ደረጃ እንዲሁም ደግሞ በፓራ ኦሎምፒክ የስፖርት ውድድር አይነቶች ፕሮግራማችን ይካሄዳል ማለት ነው። በአጠቃላይ የውድድሩ ዓላማ የትምህርት ማህበረሰቡ በስፖርት ውስጥ በመሳተፍ ተተኪ ስፖርተኞችን ለማፍራት በተለይም ሀገራችን የሰነቀችውን አዲሱን እቅዳችን በሚቀጥሉት 10 ዓመታት የእግር ኳሱ ላይ ጠንካራ የሆነ ብሔራዊ ቡድን በማደራጀት በአፍሪካም በሌሎችም ዓለም አቀፍ ጨዋታዎች ላይ ተጽዕኖ ፈጣሪ ብሔራዊ ቡድን ለመገንባት ታልሞ በሚሰራው መልኩ ተተኪና ተስፋ ያላቸው ስፖርተኞችን በማፍራት ሂደት ውስጥ ይህ ቶርናመንት እና በትምህርት ቤቶች ውስጥ የሚካሄደው ዓመታዊ ስፖርታዊ ውድድር ለዚህ ትልቅ ግብዓት ይሆናል ብለን በየዓመቱ የምናካሄደው ነው ማለት ነው። ይህ ውድድር ከትምህርት ቤት ክፍለ ከተማ፣ ከክፍለ ከተማ አሁን በከተማ ደረጃ የሚካሄድ ከክፍል ውስጥ የውስጥ ውድድር የጀመረ በርካታ ደረጃዎችን ያለፈ ሁሉንም ተማሪዎችና ትምህርት ቤቶችን ያሳተፈ መርሃ ግብር እንደመሆኑ መጠን ይሄ የስፖርት ሊግ ውድድር ተማሪዎቻችን በስፖርትና በሌሎች የዲሲፕሊን መመሪያ ታንጸው ለሀገር ብልጽግና አስተዋጽኦ ማበርከት የሚችሉ ትውልድን ለመገንባት ታሳቢ ያደርጋል ማለት ነው። የትምህርት ስርዓታችን በአካልም በአእምሮም በስነ ልቦናም ጠንካራ የሆነ ዜጋ ለመፍራት ታሳቢ የሚያደርግ በዚህ ውስጥ ደግሞ ስፖርታዊ ውድድርና ስፖርታዊ እንቅስቃሴዎች በማለዳ ስፖርት በውስጥና በአካባቢ የሚደረግ የተማሪዎች የመምህራንና ሌሎችን የሚያሳትፍ የተማሪዎች ውድድር በተማሪዎች ስነ ምግባርና ስነ ልቦና ላይ የሚያደርሰው ተጽዕኖ በጣም ትልቅ ስለሆነ እኛም እንደ ትምህርት አመራር ለዚህ ልዩ ትኩረትና ክብር ሰጥተን በልዩ ፍላጎትና ትኩረት የምንመራው የምናስተባብረው ቅድሚያ የሚሰጠው ተግባር ሆኖ ባለፉት ዓመታት ተተግብሯል። ከዚህም በኋላ ይሄንን ተግባር በውድድሩ በወጣለት የውድድር መመሪያና ደንብ መሰረት እንዲተገበር በቀጣይም ተማሪዎች አካባቢ የሚታየውን የስነ ምግባር ብልሽት ሊያርቅና ሊያስተካክል በሚችል መልኩ ተተኪ ስፖርተኞች፣ ተተኪ አመራር፣ ተተኪ ሀገርን ሊረከብ ባላደራ ትውልድ በመገንባት ሂደት ውስጥ እንደዚህ አይነት መርሃ ግብሮች ሚናቸው እጅግ በጣም ግዙፍ ነው ብለን እናምናለን። በዚህ አግባብ በሚቀጥሉት ቀናቶች ውስጥ ይህንን መርህ በሚያሟላ የተቀመጡትን የውድድር ደንብና መመሪያ ባከበረ አሳታፊነትን ባረጋገጠ መልኩ የስፖርታዊ ውድድሩ ይካሄዳል ማለት ነው። በዚህ ስፖርታዊ ውድድር ውስጥ ባለድርሻ አካላቶች የወጣቶችና ስፖርት ቢሮ፣ የስፖርት ባለሙያዎች፣ የፌዴሬሽን አመራሮች፣ መምህራን፣ ተማሪዎች፣ ወላጅና ሌሎች የሚመለከታቸው አካላት በዚህ ሂደት ውስጥ ለፕሮግራሙ ድምቀት፣ ለፕሮግራሙ ለታለመለት ዓላማ ውጤታማነቱም መረጋገጥ የበኩላቸውን አስተዋጽኦ እንዲያደርጉ በትኩረት እየተሰራ ይገኛል። በዚሁ አጋጣሚ ባለድርሻ አካላቶች ለፕሮግራሙ መሳካትና ማማር፣ ለተማሪዎቻችን ውጤታማነት፣ እርስ በርስ ግንኙነታቸው ወንድማማችነትና እህትማማችነት እንዲጸና፣ ተተኪ ስፖርተኞች እንዲፈሩ፣ ትምህርት ቤቶች ለመማር ማስተማር ለሀገር እድገት ተማሪዎችን የሚያዘጋጅ ተቋም እንደመሆኑ መጠን ለዚህ ተግባርና መርህ እንዲውል ማድረግ ሂደት ውስጥ የበኩላቸውን አስተዋጽኦ ማበርከት እንዲችሉ ጥሪ ማስተላለፍ እወዳለሁ ማለት ነው። በአጠቃላይ በከተማችን ደረጃ የምናደርገው እንደዚህ አይነት ስፖርታዊ ውድድር በከተማም በዓለም አቀፍ በአፍሪካም በሌሎች ቶርናመንት ላይ ተጽዕኖ መፍጠር የሚያስችል አጠቃላይ አሰራር ስርዓትን የሚዘረጋ ተማሪዎቻችንን ዲሲፕሊን የሚያርቅ እንደመሆኑ መጠን ሁሌም ነገም ከነጎዳም በልዩ ትኩረት እንደምንሰራ ቅድም አረጋግጫለሁ፣ ደግሜ ማረጋገጥ እወዳለሁ። እንግዲህ ውድድሩ አስፈላጊነቱ ቅድም የጠቀስኳቸው እንደተጠበቁ ሆኖ በተማሪዎችና መምህራን መካከል መቀራረብ እንዲኖር በመምህራንና በተማሪዎች መካከል ብቻ ሳይሆን መምህር ከመምህር፣ ተማሪ ከተማሪ፣ ክፍለ ከተሞች ከክፍለ ከተሞች፣ ትምህርት ቤቶች ከትምህርት ቤቶች እርስ በርስ እንዲተዋወቁ፣ እንዲወዳጁ፣ እንዲገናኙ
እንዲናፍቁት የሚፈለግ ቶርናመንት ስለሆነ ይሄንን ያጸናልናል። ትልቅ ጉጉትንና ፍላጎትን የሚያሳድግ ስለሆነ ሚዲያዎችም ሌሎችንም በክብር ይህንን ጉዳይ እንዲከታተሉ እንዲዘግቡ ማህበረሰባችንን ንቃተ ህሊና እንዲያሳድጉ ግንዛቤ እንዲጨምሩ በዚሁ አጋጣሚ ጥሪ ማስተላለፍ እወዳለሁ። እንግዲህ ስፖርት ሀገራዊ ስሜትን፣ የጋራ አስተሳሰብን፣ አንድነትን በማረጋገጥ ሂደት ውስጥ ሚናው እጅግ በጣም ትልቅ ስለሆነ ለዚህም አስተዋጽኦ ማድረግ እንዲችል በሚኖረው ውድድሮች፣ በሚኖሩት ህግጋቶች፣ በሚኖሩት አሰራር ስርዓቶች ውስጥ ሁሉ የኢትዮጵያዊ አንድነት እንዲጸና፣ እርስ በርስ እንዲወዳጁ፣ ለጋራ ሀገር በጋራ መቆም የሚያስችል አስተሳሰብ እንዲገነባልን ይጠቅማልና ስፖርትን ወዳጅነት ስሜቱ እንዲያድግ፣ ማሸነፍ መሸነፍ የስፖርት ባህል መሆኑን በስፖርታዊ ጨዋነት ማረጋገጥ ይጠይቃልና አስፈላጊነቱ ይሄንን ያደርጋል። በልዩ ትኩረት የሚሰራ ይሆናል ማለት ነው። በሚካሄደው ስፖርት ውድድሮች ላይ ተማሪዎችና መምህራን በልዩ ችሎታ፣ ልዩ አቅም፣ ልዩ ብቃት ያላቸውን ልጆችም ለመለየት ትልቅ አቅም ስለሚፈጥር ይሄንን በትኩረት የምንሰራ የምናስተባብር ይሆናል ማለት ነው። ቶርናመንቱም ይሄንን ፋይዳ ያመጣልናል ብለን እናስባለን። በአጠቃላይ ተማሪዎችና መምህራን በተደራጀ ስፖርታዊ እንቅስቃሴዎች ውስጥ መግባታቸው ኢንፎርማል የሆነ ተማሪዎች የማለዳ እንቅስቃሴና በትምህርት ቤቶች ውስጥ የሚካሄደው ስፖርታዊ ውድድር ለትውልድ ግንባታ ሂደት እጅግ በጣም ትልቅ ሚና ስለሚጫወት ትምህርት ቢሮም የወጣቶችና ስፖርትም በጋራ ሁሌ የምንመራው ተቋም ይሆናል ማለት ነው። በዚህ ሂደት ውስጥ በከተማችን ካሉ የስፖርት ማዘውተሪያ ስፍራዎች በርካታ የሚባሉት በትምህርት ተቋማቶች ውስጥ ስለሆነ አንደኛ ተማሪዎች፣ ታዳጊዎች፣ ወጣቶች፣ የአካባቢ ማህበረሰብ፣ የጤና ቡድኖች የትምህርት ቤቶችን ማዘውተሪያ ስፍራ በአግባቡ በመጠቀም ተተኪ ስፖርተኞችን በማፍራት ጤናውና አካሉን የጠበቀ ትውልድ በመገንባት ሂደት ውስጥ ሚናቸው እንዲያድግ በማድረግ ሂደት ውስጥ ሜዳዎቻችንን ክፍት አድርገን ለአካባቢ ማህበረሰብና ለታዳጊዎች፣ ለወጣቶች ክፍት እንዲሆን ተደርጓል። ይሄ ሁሌ የምንከታተለውና የምንሰራው ይሆናል። በዚሁ አጋጣሚም የትምህርት ቤቶች ስፖርታዊ ውድድር ማካሄዳ ስፍራዎች በሙሉ ለማህበረሰባችን ክፍት እንደሆኑ በዚሁ አጋጣሚ ማረጋገጥ እወዳለሁ። ባለፉት ዓመታት ከወጣቶችና ስፖርት ጋር አንዱ የሰራነው ስራ ባህል አድርገን የቀየርነው የተማሪዎች ትምህርት ቤት ቆይታ ጊዜ እንዲያድግ፣ ተማሪዎች በስፖርታዊ እንቅስቃሴ ስፍራ ላይ ማሳለፍ እንዲችሉ፣ ስብዕናቸው እንዲገነባ፣ አካላቸው እንዲጸና በማድረግ ከፍተኛ ሚና ስለሚጫወት ይህም በትኩረት ይሰራል። ማህበረሰባችንም የጤና ቡድኖች፣ የአካባቢ ማህበረሰብ፣ ለትምህርት ቤት ቅርብ የሆኑ በትምህርት ቤት አካባቢ ያሉ ማናቸውም የስፖርታዊ ማዘውተሪያ ስፍራዎች በሙሉ ሀብትነታቸው፣ ባለቤትነታቸው ለትምህርት ቤት ቢሆንም ማህበረሰባችን ወጣቱ በተለይ ተጠቃሚ እንዲሆን የጤና ቡድኖች ስፖርታዊ እንቅስቃሴ እንዲሰሩበት፣ ውድድር እንዲያደርጉበት ባለፉት ዓመታት የተሰራ ቢሆንም አንዳንድ ቦታ ላይ አልፎ አልፎ ብልጭ እያለ የሚጠፋ ብቅ እያለ የሚጠፉ አስተሳሰቦችና አመለካከቶች አሉ። ይሄን ማረቅ ያስፈልጋል። ትምህርት ቤቶቻችን ያሉ በትምህርት ቤቶች ውስጥ ያሉ ማናቸውም ስፖርታዊ እንቅስቃሴ ማድረጊያ ስፍራዎች በሙሉ ለማህበረሰባችን ክፍት ሆነው አገልግሎት እንዲሰጡ ማድረግ ያስፈልጋል። ተጠቃሚ አካላቶች የትምህርት ቤቱ ውስጥ ያሉ ሀብቶች የሁሉም እንደሆኑ ታሳቢ በማድረግ ተጠቃሚ ደግሞ በስነ ምግባር እነሱንም በመንከባከብ ለጉዳት እንዳይዳረጉ በዲሲፕሊን በመንቀሳቀስና በመጫወት ስፖርታዊ እንቅስቃሴ በማድረግ ውድድር በማካሄድ ተጠቃሚነታቸው እንዲያረጋግጥ፣ ትምህርት ቤቶች ላይ ያሉ ስፖርታዊ ስፍራዎችም ለጉዳት እንዳይዳረጉ ኃላፊነትን በመወጣት ቀጣይነት ያለው ቢበላሹ የሚጠገኑ በመጠገን በማስተዳደር ሂደት ውስጥ የጋራ ኢፈርት ስለሚፈልግ በዚሁ አደራ ጭምር ለማስተላለፍ እወዳለሁ ማለት ነው። በእነዚህ ቀናቶች ውስጥ የሚኖረን ስፖርታዊ ውድድርን እንቅስቃሴዎች የሚሰሩ ስፖርታዊ ዲሲፕሊንና ስፖርታዊ መመሪያ አሰራር ስርዓትን ተከትሎ የሚሰሩ ስራዎችን ደግሞ የስፖርት ዘርፍ ኃላፊ ከወጣቶችና ስፖርት አብረውኝ ያሉና እነዚህን ቀሪ ጉዳዮችን በሳቸው የሚገለጽ ይሆናል። አመሰግናለሁ። እንግዲህ ባለፉት አጠቃላይ የለውጥ ዓመታት በተለይ በትምህርት ቢሮ በመጡ ለውጦችን መነሻ በማድረግ የሀገራችን የስፖርት ታሪክ
ወይንም ደግሞ የዓለምም ስፖርት መገኛ ተብሎ የሚታሰቡት ሁለት ቤዚክ ተቋማት አሉ ማለት ነው። አንዱ ትምህርት ቤት ነው፣ ሁለተኛው የሚሊተሪ ተቋማት ናቸው ማለት ነው። ሁላችሁም እንደምታውቁት በኢትዮጵያ ስፖርት ታሪክ ውስጥ ግንባር ቀደም ሆነው የሀገራችንን ባንዲራ በዓለም አደባባይ ላይ ያስጠሩ አካላት ወይ ከትምህርት ቤት የተገኙ ናቸው፣ እንደ ረዳት ኮሚሽነር ደራርቱ ቱሉ አይነት ማለት ነው፣ ወይ ደግሞ እንደ ታላቁ አትሌት አበበ ቢቂላ አይነቱ ደግሞ ከሚሊተሪ ተቋማት የመጡ ናቸው ማለት ነው። ስለዚህ ስለ ስፖርት እድገት ስናስብ እነዚህን ሁለት ተቋማት ማዕከል አድርጎ መስራት ያስፈልጋል ማለት ነው። ስለዚህ ከለውጡ በፊት በዚህም ተቋም ውስጥ ከነበሩ ለውጦች ሪፎርሞች በፊት የትምህርት ቤቶች ስፖርት እንደ ከተማም እንደ ሀገርም በከፍተኛ ሁኔታ የተቀዛቀዘበት ሁኔታ ያ ደግሞ አጠቃላይ ነጸብራቁ ደግሞ አሸናፊ ብሔራዊ ቡድን እንዳንገነባ በኦሎምፒክ አደባባዮችም የነበረንን ታሪክ እንድናጣ የሆንበት ሂደት እንደነበረ ሁላችሁም ታውቃላችሁ። ይህንን ግን ለመመለስ ባለፉት 6 ዓመታት በተከታታይነት ሰፋፊ ስራዎች ከትምህርት ቢሮም ጋር ሆነን እንዲሁም ከሌሎች ተቋማትም ጋር ሆነን ሰርተናል። በዚህም ስራ ውስጥ የተገኙ በርካታ ለውጦች አሉ ማለት ነው። እንደ ከተማ በዚህ በሰራነው ስራ ሁላችሁም እንደምታውቁት የሀገር አቀፍ የዩኒቨርሲቲዎች ውድድር ጭምር እንዲመለስ ከተማ አስተዳደሩም ትምህርት ቢሮም የጋራ ሚና ተወጥተናል ማለት ነው። እንደ ከተማ የሃይ ስኩል የኤሌመንተሪዎችን ውድድር ስንመልስ ዩኒቨርሲቲዎች ወደ ውድድር መመለስ ጠየቁ። የነሱን ደግሞ ስንመልስ በከተማ ደረጃ ስናካሄድ ወዲያው በአመቱ ደግሞ ሀገር አቀፍ የዩኒቨርሲቲዎች ውድድር ተጀመረ ማለት ነው። የነዚህ ውድድሮች መመለስ ለሚዲያ አካላትን በደንብ መወሰድ ያለበት የምንፈልገውን ተተኪ ስፖርተኞች የማፍራቱን እድል ትክክለኛውን መንገድ እየጠረግን እንዳለ በደንብ ኮሙኒኬት ለማህበረሰባችን መደረግ አለበት ማለት ነው። የትምህርት ሽፋን አሁን እንደምታውቁት ነው ኦልሞስት 100% ደርሷል ማለት ነው። ስለዚህ ይሄ ተማሪ ከትምህርት ቤት ውስጥ አለ። ስለዚህ በሚፈልጋቸው ታለንቶች ውስጥ ተሳታፊ ተጠቃሚ እንዲሆን ማድረግና በዚህ መንገድ ኢንጌጅ ማድረግ ከውድድር የዘለለ ዓላማ እንዳለው መወሰድ አለበት ማለት ነው። ይሄን የተረዳ አመራር በዚህ ተቋም ውስጥ በመኖሩ ሳይቆራረጥ በየአመቱ እየተካሄደ ነው ማለት ነው። ሀገር አቀፍ እንኳን የተማሪዎች ውድድር ከተቋረጠ ኦልሞስት አሁን 8-9 አመቱ ተመልሶ እየመጣ ነው ማለት ነው። እኛ ግን ሀገር አቀፍ ውድድሩን ሳንጠብቅ በከተማ ደረጃ በየአመቱ ይሄንን እያካሄድን ነው ማለት ነው። ቀደም ዶክተርም እንደገለጸው የሊግ ፎርማት አውርዷል ትምህርት ሚኒስቴር። በወረደው የሊግ ፎርማት መሰረት ከክፍል ለክፍል ውድድር ነው ማለት ነው የሚጀመረው። ስለዚህ ይህንንም ውድድር ከጥቅምት መጀመሪያ ጀምረን ከክፍል ለክፍል ውድድር ተጀምሮ ነው ዛሬ ከተማ ደረጃ ላይ የደረሰው። ይሄ ወቅት ደግሞ የተማሪዎች የመጀመሪያ መንፈቅ ትምህርታቸውን አጠናቀው የእረፍት ላይ የሚገኙበት ወቅት ስለሆነ ይበልጥ ታለንታቸውንም ለማሳየት እንዲሁም ደግሞ ደጋፊዎቻቸውም ሙሉ ሀሳባቸውን ሰብስበው በዚህ መርሃ ግብር ላይ ኢንጌጅ ሆነው ከትምህርት ቤት አካባቢም እንዳይርቁ ምቹ ሁኔታን የፈጠረ ነው ማለት ነው። ይሄ ባለፈው አመት የነበረውንም ጫና መነሻ በማድረግ ትምህርት ቢሮም በአመታዊ ስኬጁል ውስጥ ሲያካትት በዚህ የእረፍት ወቅት ላይ ይሄ ተግባር እንዲውል ተደርጓል ማለት ነው። በቦል ጌሞች እንግዲህ ደረጃ ሁላችሁም በምታውቁት 4ቱ ቦል ጌሞች በትምህርት ቤት ደረጃ አሸናፊዎች ነው የተለዩት ማለት ነው። ይሄ የሊግ ፎርማቱ ሳቤ ነው። ስለዚህ ለምሳሌ ከየካ አሸናፊው ትምህርት ቤት ነው የካን ወክሎ የሚመጣው ማለት ነው። ይሄ የሊግ ፎርማት እሳቤ ስለሆነ ስለዚህ 4ቱ ቦል ጌሞች ማለትም እግር ኳስ፣ ቮሊቦል፣ ባስኬትቦል እና ሃንድቦል እነዚህ በትምህርት ቤት ደረጃ ሲካሄዱ ሌሎች ኢንዲቪጁዋልስ ጌምስ ደግሞ የምንላቸው ከክፍለ ከተማው አሸናፊ የሆኑት ክፍለ ከተማቸውን ወክለው የሚመጡበት ሁለት አይነት ካራክተር ያለው ፎርማት ነው ማለት ነው። በቦል ጌሞች ወይንም በቡድን ስፖርቶች የትምህርት ቤት ከትምህርት ቤት አሸናፊ ትምህርት ቤት ክፍለ ከተማውን ወክሎ የሚመጣ ሲሆን በነጠላ ለምሳሌ በአትሌቲክስ ግን በውድድሩ ላይ ያሸነፉት በደረጃቸውን ጠብቀው የመጡበት ሁኔታ ነው ያለው ማለት ነው። ቅድምም በደንብ እንደተገለጸው እንደምታውቁት ከ1000 በላይ ማዘውተሪያ ስፍራዎች በመንግስትና በግል ትምህርት ቤቶች ውስጥ አሉን ማለት ነው። እነዚህ ማዘውተሪያ ስፍራዎች ኦልሞስት ኦል የከተማዋ የታዳጊ ስልጠና የሚሰጥባቸው ማዘውተሪያ ስፍራዎች ናቸው ማለት ነው። ወደ 396 የሚሆኑ የስልጠና ጣቢያዎች አሉን። ምናልባት ውሃ ዋና
ሜዳ ቴኒስ ምናምን የመሳሰሉት ስፖርቶች እንጂ ኦልሞስት ሌሎቹ በሙሉ ተማሪውም ያለው ትምህርት ቤት ላይ ስለሆነ ወደዛ ስልጠናዎቹም እዛ እንዲገቡ ተደርጓል። የጤናና ሰውነት ማጎልመሻ መምህራንም እነዚህን ስልጠናዎች ተጨማሪ ስልጠና በመስጠት ኦን እንዲያደርጉት ተደርጓል ማለት ነው። ስለዚህ ስለ አሸናፊ ብሔራዊ ቡድን ስናስብ የክለብ መዋቅር ላይ ሁላችሁም እንደምታውቁት አካዳሚዎች የሉም። ልጆች ከልጅነታቸው ጀምሮ የተኮተኮቱ የሚያድጉበት የክለብ ስርዓት የለንም ማለት ነው። ያለን ስርዓት እኛ ትልቁ አቅማችን ትምህርት ቤት ነው ማለት ነው። ስለዚህ ከትምህርት ቤቶች ጋር የሰራነውን ስራ ከአመት አመት እያሳደግን መተናል። ዘንድሮም በ3 ካታጎሪ ነው የሚካሄደው። ቅድም እንደተገለጸው በአንደኛ ደረጃ ከ5ኛ ክፍል እስከ 8ኛ ክፍል በ8 ስፖርት አይነት ይካሄዳል ማለት ነው ውድድሩ በሁለቱም ጾታ። እግር ኳስ አለ፣ ቮሊቦል አለ፣ አትሌቲክስ አለ፣ ፓራሊምፒክ አለ፣ ቼዝ አለ፣ ዳማ ጠረጴዛ ቴኒስ አለ። እንዲሁም የባህል ስፖርት የቤት ውስጥ ጨዋታዎችን የዚሁ አካል ሆነዋል ማለት ነው። ሁለተኛው በሁለተኛ ደረጃ ነው። ይሄ ሃይ ስኩል የምንለው ከ9ኛ እስከ 12 ባለው ላይ ነው። እዛ ላይ ደግሞ እግር ኳስ አለ፣ ቮሊቦል አለ፣ እጅ ኳስ አለ፣ ቅርጫት ኳስ አለ፣ አትሌቲክስ አለ፣ ባህል ስፖርት አለ፣ ጠረጴዛ ቴኒስ አለ፣ ፓራሊምፒክ አለ፣ ቼስ አለ፣ ውሃ ዋና አለ ማለት ነው። በ10 ስፖርት አይነቶች ነው በሃይ ስኩል ደረጃ የምናካሄደው ማለት ነው። ሌላው ደግሞ 3ቱ ኢንጌጅድ የምናደርገው አንዱና ትልቁ የትምህርት ስርዓቱ ትልቁ አካል ብለን የምናስበው መምህራን ናቸው ማለት ነው። እነዚህንም መምህራን ደግሞ በዚህ መርሃ ግብር ላይ በአሰልጣኝነት በዳኝነት ከሚሳተፉበት በዘለለ እነሱንም ተሳታፊ ማድረግ አስፈላጊ መሆኑ ስለታመነበት እሱም በ7 ስፖርት አይነት ደግሞ በመምህራን በእግር ኳስ፣ በቮሊቦል፣ በጠረጴዛ ቴኒስ፣ በቼዝ፣ በአትሌቲክስ፣ በዳርትና በዳማ ይሄ ውድድር ይካሄዳል ማለት ነው። እኛ እንግዲህ ሀገር አቀፉንም ሳንጠብቅ በዚህ ውድድር ደግሞ የተሻለ ታለንት ያላቸውን ደግሞ በተመረጡ የትምህርት ቤት ሜዳዎች ላይ ተከታታይነት ያለው ልዩ ስልጠና ማለትም የ2018 ፍሬዎች ብለን እንይዛቸዋለን ማለት ነው። ዝም ብሎ አወዳድሮ መበተን አይደለም ግቡ ማለት ነው። በየአመቱ የዛ አመት ግብ የምንላቸውን ስፖርተኞች ለይተን የልዩ ስልጠና ማዕከል አካል አድርገናቸው በሁሉም ስፖርት አይነቶች ልጆችን ይዘን እያሰለጠንን የምንቀጥልበት ስርዓት ነው የተፈጠረው። በቀጣይ ደግሞ እንዲህ አይነት ውድድሮች በሀገር አቀፍም ደረጃ እንዲካሄዱ ደግሞ ሚዲያውም የራሱን ሚና መጫወት አለበት ማለት ነው። ምንም ግን ማንም ሰው ዲናይ ማድረግ የሌለበት ለመፍጠር ለምንፈልገው አሸናፊ ብሔራዊ ቡድን የትምህርት ቤቶች ሚና እጅግ ከፍተኛ ነው ማለት ነው። ማዘውተሪያ ስፍራው ያለው ትምህርት ቤት ነው። ታዳጊው ያለው ትምህርት ቤት ነው። ኢንክሉዲንግ ባለሙያው ያለው ትምህርት ቤት ነው። አብዛኞቹ የጤናና ሰውነት ማጎልመሻ መምህራን እኮ ያሉት በትምህርት ቤት ውስጥ ነው። ሙያውን ተምረው የገቡት ማለት ነው። ኦልሞስት ደግሞ አብዛኞቹ ዳኞች እስከ ፌደራል እስከ ኢንተርናሽናል ደረጃ የደረሱ ዳኞችም ያሉት የት ነው? ትምህርት ቤት ነው ማለት ነው። ስለዚህ ይህን የትምህርት ቤት ስፖርት በጋራ አሁን ባለው ከፍታ እንዲቀጥል የሁላችንም የርብርብ ማዕከል መሆን አለበት። ውድድራችን የፊታችን ቅዳሜ በአበበ ቢቂላ ስቴዲየም በከፍተኛ ድምቀት ይከፈታል። ቅድም እንደተባለው 11ዱ ክፍለ ከተሞችና 3ቱ አዳሪ ትምህርት ቤቶች ውድድር ላይ ተሳታፊ ይሆናሉ። የውድድሩ ቆይታ ለ15 ቀን ነው ውድድራችን የሚቆየው። አብዛኞቹ ውድድሮች ደግሞ በከተማችን በሚገኙ ትምህርት ቤቶች ውስጥና ሌሎች ዋና ዋና በምንላቸው ማዘውተሪያ ስፍራዎች የሚካሄዱ ይሆናል። ይህንንም መረጃ በቀጣይነት ለማህበረሰባችን፣ ለወላጆች እና ለጠቃላይ ለትምህርት ማህበረሰቡ ተደራሽ በማድረግ ሂደት ውስጥ እንደተለመደው ሚናችሁን እንድትወጡ እኔም በወጣቶችና ስፖርት ቢሮ ስም ጥሪ ያቀርባለሁ። ትምህርት ቢሮ ይህንን ተግባር በጥብቅ ዲሲፕሊን በባለቤትነት ነው እየመራ ያለው። ከትምህርት ሪፎርም ፒላርስ አንደኛው ግብ ተደርጎ ነው እየተሰራ ያለውና በዚህ አጋጣሚ ከከተማ ጀምሮ እስከ ታች እስከ ትምህርት ቤት ድረስ ያለውን መዋቅር ይህንን ተረርተው በእውቀት በእቅድ እየመሩት ስላሉ በጣም ልባዊ ምስጋናዬን በወጣቶችና ስፖርት ቢሮ ስም እንዲሁም በራሴ ስም ለማቅረብ እወዳለሁ። ታንኪዩ። አሁን በተያያዘው ፕሮግራም መሰረት በ5 ዘርፍ በ5 አይነት ነው ውድድር የሚካሄደው። ከዚህ ውስጥም ያው አንደኛ ደረጃ ሴት፣ አንደኛ ደረጃ ወንድ፣
ሁለተኛ ደረጃ ሴት እና ሁለተኛ ደረጃ ወንድ እና የመምህራን ውድድር ነው የሚከናወነው እና በዚህ መሰረት አንደኛ ደረጃ ወንድና ሴት 12 ተሳታፊዎች አሉ። በሁለተኛ ደረጃም በተመሳሳይ ሁኔታ 12 አሉ። የመምህራን ደግሞ 13 ተሳታፊዎች አሉ ማለት ነው እና እነዚህን በምድብ ሀ ለሐመር ውሃ ከፍለን በ3 ምድብ 4 ነው የምናስቀምጣቸው ማለት ነው እና 4 ካደረግን በኋላ ከየምድባቸው አንደኛ የወጡት እንዳለ ያልፉና የተሻለ ሁለተኛ የሚሆነው 4 ይሆናሉ። ከዛ ክሪስ አጫውተን ፋይናል ውድድር የምናካሄድ ነው የሚሆንና በዚህ መሰረት የእጣ ማውጣት ፕሮግራም የምናካሄድ ነው የሚሆነው። ዛሬ የምናወጣው የመጀመሪያ የሁለተኛ ደረጃ ሴቶችንና የሁለተኛ ደረጃ ወንዶችን እጣ እናወጣለን። በዛ መሰረት ውድድሩ ከቅዳሜ ጀምሮ በተሰጠው መመሪያ መሰረት የምናካሄድ ነው የሚሆነው። ወደ እጣው ፕሮግራም ሄዳለሁ ማለት ነው። አመሰግናለሁ። መነን የሴቶች አዳሪ ትምህርት ቤት ምድብ ሀ ደርሶታል። ምድብ ሀ ላይ የሚወጣው አንደኛና አራተኛው የመክፈቻ ውድድር የሚያከናውኑ የሚሆኑት ማለት ነው። ጉለሌ እንጦጦ አምባ ሁለተኛ ደረጃ ጉለሌ እንጦጦ አምባ ሁለተኛ ደረጃ ትምህርት ቤት ምድብ ሀ 2 ቁጥር ላይ ይጻፋል ማለት ነው። ልደታ ከፍተኛ 23 ልደታ ከፍተኛ 23 ለሚኩራ በሻለ ሁለተኛ ደረጃ ለሚኩራ 4 ነው አይደለም? በተጨመረና እሱ ተገኝቷል። ሁለተኛ ደረጃ ሴቶች ቂርቆስ ጠመንጃ ያዥ ለአንድ ማለት ነው። ለላይ ነው 4 ሀ ሞልተናል። ለአንድ ነው የምናውቀው። አዲስ ከተማ አስኮ ሁለተኛ ደረጃ አዲስ ከተማ አስኮ ዶክተር እናመሰግናለን። ዳዊት ደግሞ ቀለም ወርቅ አራዳ ቀለም ወርቅ አራዳ ቀለም ወርቅ ሁለተኛ ደረጃ ለሶስት ማለት ንፋስ ስልክ ግንቦት ሃያ የካ ኮከበ ጽባ ሐመርዋ አንድ ማለት ነው። ኮልፌ ቀራኒዮ አቃቂ ቡልቡላ መጨረሻ ቦሌ ለም ሁለተኛ ደረጃ ትምህርት ቤት